ሰሞኑ ማህበራዊ ሚዲያ መነጋገሪያ የሆነው የተወዳጇ አትሌት የገለቴ ቡርቃ ጉዳይን በተመለከተ በተለያዩ ማህበራዊ ሚዲያዎች ላይ መረጃዎች እየወጡ ይገኛሉ። እንግዲህ የገለቴ ቡርቃ ማህበራዊ ሚዲያ መዘዋወሩን ምክንያት በማድረግ ቲቲቪ ኢትዮጵያ የሁሉም ዜጎች ድምጽ በሚል መሪ ቃል የሚያቀርብ እንደሆነ ይታወቃል። በዚህ ጉዳይ ላይ ጋዜጠኛ ወንድማችን ቴዎድሮስ ካሳ ያሉትን መረጃዎች በተለይ በተጨባጭ መረጃዎች ሲያቀርብ እንደነበር የሚታወስ ነው። እኛም እንደ ቲቲቪ ኢትዮጵያ ይህንን ጉዳይ በተመለከተ ልናነጋግረው በስልክ መስመራችን ላይ ይገኛል። በዚህ አጋጣሚ የቲቲቪ ኢትዮጵያ ወዳጆች መልካም ፈቃደኛ ሆኖ በገለቴ ቡርቃ ዙሪያ ላይ ያለውን እውነት ለማቅረብ እንዲሁም ደግሞ መረጃ ለመስጠት ፈቃደኛ በመሆኑ ከፍተኛ ምስጋና እናቀርባለን። ወንድማችን ቴዲ እንደምን አለ? እንደምን አለ? እንዴት ነህ? የሶሻል ሚዲያ መነጋገሪያ የሆነው ስለ ገለቴ ቡርቃ ብዙ እየተዘዋወረ ይገኛልና ይሄ ነገር እንዴት አገኘው? እውነት ለመናገር አሁን የሚዲያው መነጋገሪያ ሆነ እንጂ ጉዳዩ የነበረው እስከማውቀው 2010 አካባቢ ነው። ከኮቪድ በፊት የነበረ ጉዳይ ነበረ። የሁለቱ ጉዳይ በዛ ጉዳይ በተወሰነ መንገድ መሸምገልን የሞከርንበት አጋጣሚ ነበረ። የጉዳዩን ወደ ቤተሰብ አማካሪዎች፣ የትዳር አማካሪ ወደ ባሉ ተቋማት ለመውሰድ ከዛ አልፎ ወደ ሚዲያም ለመውሰድ ነበር እና ሚዲያ ያን ጊዜ በዚህ ጉዳይ ላይ በጣም የሯሯጥ የነበረና እንደዚህ ደግሞ ከሷ ጋር በሰላም በፍቅር ለማለት መፈለግ የተነሳ ያስታርቁት በጣም ሲመላለስ የነበረ ሰው ቢኖር ታደለ ነበረ፣ ባለቤቷ ማለት ነው። ይሄ ነገር የተፈጠረው በባለቤቷ የተነሳ ነው ማለት ባለቤቷ ጋር ነው ውዝግቡ የተነሳው ለማለት ፈልጌ ነው። ቴዶ እኔ ከሱ እንደተረዳሁትኝ መነሻ ምክንያቱ ደግሞ ነገሮቹ ወይ ደግሞ አንድ ላይ እጃጅ የመጣው ተስፋ እንደሆነ ተስፋ ነበረ እና እሱ ደግሞ ያን ጊዜ በጣም ተስፋ በቃ አንድ ኢትዮጵያዊ ባል አያረገውም ብላ ከምታስበው እና ከምትጠብቀው በላይ ከፍተኛ የሆነ እንክብካቤ ያደረግላት እንደነበር ነው የምናውቀው። በጣም ከመንከባከብም አልፎ በቃ ከኛ ጋር ቁጭ ብሎ ራሱ በመሀል እየተጫወተ እያወራ ስለሷ ነው መልሶ የሚያወራ ስላላቸው ፍቅር ነው የሚያወራን እና በጣም ብዙዎቻችን እንደውም በዛ በሁለቱ ጉዳይ በጣም እጅግ እንቀና ነበር ነው የሚያስቀና እንደነበር ነው የምናውቀው። በኋላ ላይ ነው እና እንደዚህ ያለ ነገር ተፈጠረ ተባለና በመካከላቸው የነበረውን ችግር ሲነግሩን ማመን ተሳነን። ግን በተሻለ መጠን ወደ ቀድሞ ለመመለስ ወይ ደግሞ ወደ ፍቅራቸው እንዲመለሱ ወደ ትዳራቸው እንዲመለሱ በየበኩላችን የተቻለንን ያህል ነገር ሞከርን። እኔ እንደውም ምናልባት እንደው ይሄ ነገር በተሻለ መጠን በጥሩ ሊሆን የሚችለው ነገር ምናልባት የትዳር አማካሪዎች ቢገቡበት ይሻላል ወደሚለው ነገር አመዘንኩኝ። ምክንያቱም አሁን እኛ ስንሄድ ምናልባት እሷ ልታስብ የምትችለው ምንድን ነው የእሱ ጓደኞች ስለሆኑ በእሱ ወገን ናቸው ለእሱ ሊያደሉ ይችላሉ የሚለው ነገር እንዳይኖር ከሚኖረው ፍራቻ ነበረ ነገሮችን በእኛ በኩል ለማስተካከል ጥረት ያደረግነው ማለት ነው። በዚህ ጉዟችን ላይ ግን በመሀል ምን ሆነ፣ እሷ ስልክ ማንሳትን አቆመች፣ አታነሳበት ሰዓት በተወሰነ መንገድ እኛ የተረዳ ነው ቢዚ ሆና ወይ ደግሞ ባለመረጋጋቷ ሊሆን ይችላል እንጂ እውነት ለመናገር ከሌላ መጥፎ በሆነ ነገር አላሰብንም። ለምን እሷንም እሱንም የምናውቃቸው በጣም ፖዘቲቭ በሆነ መንገድ ነበር። ሲያወሩም ምን ሲሉም በቃ የነበራቸው ፍቅር ሙሉ ለሙሉ የሚያስቀና ነበር። እኔ እንደውም ጠበል ገባ የተባለ ጊዜ የላከላትን ደብዳቤ አይቼ እንደ ባለትዳር አልነበረም ደብዳቤው፣ እንደ አዲስ ፍቅረኛ እንደ ትኩስ ፍቅረኛ ነበረ የደብዳቤ ያን ጽፎ የሄደው እና አንጀት የሚበላ ነው። አሁን ሶሻል ሚዲያ ላይ እንደውም እየተመላለሰ ሳየው ገርሞኛል። በራሱ በእጅ ጽፎ የጻፈው ነው። እሷም ስቲል ነው እስካሁን ትክክል ነው። ግን የራሱ ደብዳቤ መሆኑ ተረጋግጧል።
እሱ 100% ምንም ጥርጥር የለውም። አንደኛ እጅ ጽሑፉን አውቃለሁ፣ ሁለተኛ ፊርማው አለ፣ ሶስተኛ በቃ ያን ጊዜ እሱ ለመረጋጋት ነው በነገራችን ላይ ወደ ጸበል ሄዶ የነበረው እንጂ ሀገር ስትሄድ የሚሸኘው እሱ ነበረ። አብሯት ብዙ ሀገራትም ዞሯል። እሷም ተናግራለች በዚህ ጉዳይ እና ዞሯል፣ ተንቀሳቅሷል፣ ምን ብለዋል። ይሄ በመካከላቸው ያለውን አታችመንት ምን አይነት ሰይጣን ገብቶ ነው ብለን እስክንል ድረስ በተለየ ሁኔታ ነው። እሱ አትሌት አይደለም ግን ከአትሌት በላይ ነበር። ሌሊት አብሯት 10 ሰዓት ነው የአትሌት ህይወት እንግዲህ ሌሊት 10 ሰዓት ነው። 10 ሰዓት ሲነሱ አብሮ ነበር የሚነሳው። እሱ አብሯት ሄዶ ዞሮ እንደገና ጠዋት ከትሬኒንግ መልስ ደግሞ አምጥቶ ከቤት አስቀምጧት እረፍት እንድታደርግ አድርጎ በጣም ብዙ ነገሮች ላይ ከፍተኛ እንክብካቤ ያደርግ እንደነበር ነው እኔ ሁላችንም በሱ ዙሪያ ያለ ነው ወይ ደግሞ በሱ የቅርብ የሆኑ ሰዎች በሙሉ የምናውቀው እና ምን አይነት ነገር ገባ ብለን ሁላችንም ተደናግጠን ነበር እና የእሱ እንክብካቤ እኔ ኢትዮጵያ ውስጥ እንደሱ አይነት ባላለ ለማለት በጣም የማያስደፍር ነው ነው የምልህ። ብዙ ጊዜ እንደሱ አይነት ለማግኘት ትንሽ ይከብዳል። ስንት ጊዜ ሆናቸው በትዳር እንግዲህ እሷም እንደገለጸችው በ1999 አካባቢ እንትን ብለው እንግዲህ ከዛ በፊት የነበረውም አለ። ለምሳሌ እሷም የተናገረችው እሱም የነገረን ትሬኒንግ በምታደርግበት ጊዜ ወደ የትኛውም ቦታ በምትሄድበት ጊዜ በሚሰራባት ላዳ አሁን የሶሻል ሚዲያ ላይ በምትመላለሰው ላዳ ያደርሳት ነበረ። ወደ ፈለገችበት ቦታ ያደርሳት ነበረ። በቃ የእሷ አንድና አንድ የቅርብ ሰው የነበረው እሱ ነበረ። እዚሁ አዲስ አበባ ውስጥ የሚያደርሳትም የሚመልሳትም እሱ ነበረ። ለእሷ ብሎ ሃይማኖቱን እስከ መለወጥ ደረጃ ደርሷል። ለእሷ ብሎ ለፍቅራቸው ብሎ ሃይማኖቱን እስከ መለወጥ ደረጃ እንደደረሰ ሁሉ እናውቃለን። እንዴት ነበር ግን የተገናኙት ቴዶ? በአጋጣሚ ነው እንግዲህ እሷ ያው በተወሰነ መንገድ ያለውን ነገር እሷ ገልጻለች ብዬ ስለማስብ ነው። እሱ በላዳ ስራ ላይ ያለ እሷ ደግሞ ያው የአትሌቲክሱን ከክፍለ ሀገር ከመጣች ወደዚህ ትሯሯጣለች ለስራው። በዛ አጋጣሚ ነው የተገናኙትም የተዋወቁትም። ከዛ በኋላ እሷ ብዙ ሀገሩን እንደማታውቅ ከተማውን እንደማታውቅ ቋንቋም ላይ ደግሞ ብዙ እንዳልሆነች በጣም በብዙ ነገር ሊረዳት ፈለገ። ከዛ በኋላ ከዚህ በኋላ አትቸገሪ፣ እንደውም ስልኬን ያዡ እና ከዚህ በኋላ በሚኖሩት በእያንዳንዱ ነገሮች በሚያስፈልጉት ነገሮች ሁሉ ልረዳሽ ዝግጁ ነኝ ብሎ ፕሮሚስ ገብቶላት በዛ አጋጣሚ ነው የተዋወቁት። እና ያው ጠዋት ይወስዳታል፣ ማታ ይመልሳታል። በምትሄድበት ቦታ ሁሉ ታደላለ በቃ። እና በጣም ምስኪንነቷን፣ የዋህነቷን፣ ቅንነቷን አይቶ ተቻለው መጠን ሊረዳት የነበረ ነገር ነው። አሁን ሶሻል ሚዲያ ላይ እንደምታየው ወደ አንድ የሚፈስ አይነት ወይ ደግሞ ከእሷ ብቻ ቃል ስለተነገረ እሷ እንደምትለው ሰው ሰምቶ ነው አሁን አብዛኛው። እኔም በአንዳንድ የሶሻል ሚዲያዎች ላይ በሰጠሁት እኔ የጓደኝነቴንና ጓደኝነት ስል ለሁለቱም ለማንም ባለማድላት ነው። ግን አፍ ለሌለው ደግሞ አፍ ትሆናለህ፣ ልሳን ለሌለው ልሳን ትሆናለህ። ከዛ አንጻር ነበረ እኔም በራሴ በኩል ያለውን ነገር ለመናገር ተነሳሁኝ እንጂ እውነት ለመናገር ወይ ደግሞ ለሱ ብቻ ከማገዝ ለሱ ከማሰብና ያሉትን ነገሮች ለምን መጀመሪያ የነበሩትን ነገሮች ስለማቅ ነው። አብራት ለመኖር እንዴት ይጓጓ እንደነበረ፣ እርቁ እንዲፈጠር እንዴት ይጓጓ እንደነበረና በጣም መከራው ላይ እንደነበረ ስለማቅ ነው መልስ ለመስጠት የተነሳሁት እንጂ እርግጠኛ ነኝ እሱ ራሱ ቴዲ ለምን እንዲያደርግ በቃ ዝም የሚባል ብሎ ሊል እንደሚችል አውቃለሁ። ብዙ ለምን እሱ ግን መናገር አልቻለም? ቴዲዬ ለምንድን ነው መናገር ያልቻለው እሱ? አንደኛ እውነቱን ለመናገር አሁን እንደ አዲስ ሚዲያው ላይ ጉዳዩ መጣና መራገብ ጀመረ እንጂ እንደነገርኩ ነው። ከኮቪድ በፊት ነበረ የፍቺው ነገር እንቅስቃሴ ነበረው። የፍቺው ጉዳይ የነበረው አንደኛ በዛን ወቅት ነው። ሁለተኛ ደግሞ ፍርድ ቤት ራሱ የወሰነው በዚህ ዓመት ጥቅምት ዳር ምናምን ነገር ላይ ኦልሬዲ ተወስኗል፣ አብቅቷል ነው የምልህ። አሁን እንግዲህ እዚህ ግንቦት ወር ላይ እንዴት ተንገዋሎ መጥቶ እንደ አዲስ መነጋገሪያ እንደሆነ
እሱ ነው እንደ አዲስ ነው ነገሮች መረጃዎች አሁን እኮ እየተቀባበሉ የሚገኘው። እንደውም በሰይፉ በኢቢኤስ ላይ ጎዳና ላይ ለወድቅ ነው ተቸግሬያለሁ መንግስት ሊመለከተኝ ይገባል እስከ ማለት ደረጃ ተደርሷል። ግን ይሄ ነገር እውነት እዛ ደረጃ ደርሳለች እሷ በራሷ? አዎ ያው እንትናችን ነው የሚለያየው፣ አኗኗር ስታይላችን ነው። ለምሳሌ በአንድ ክፍል ቤት ውስጥ ይኖር የነበረ ሰው ያቺ አንድ ክፍል ነች ለሱ ህይወቱም ገነቱም ዓለሙ። እሷ እንግዲህ እንደተናገረችውም እንዳለችውም 11 ቤት ከነበራት ከነዛ 11 ቤቶች መካከል አንዱ ሲጎድል ትልቅ ነገር እንደጎደለ ሊሰማት ይችላል። 2-3 ሲጎድል እንደዛ ሊመስላት ሊሰማት ይችላል። አሁን ያለውበት አንድ ቤት ብቻ ነው ብላለች። ይሄ ጉዳይ በነገራችን ላይ ፍርድ ቤት የያዘው በጣም አንገዋሉ ለረጅም ጊዜ ጉዳዩ ተመላልሶ ምስክር አምጡ ተብሎ ምን ተብሎ እሷም በመሀል እኮ ብዙ ውድድሮችን ሄዳ ተሳትፋ መታለች በእነዚህ መሀል ማለት ነው። እና እነዛ ሁሉ ሲሆን ፍርድ ቤት ተሳስቷል ብለን ካል ወይ ፍርድ ቤቱን ተሳስቷል ብለን እንበል እንጂ አሁን አንዳንዶቹ ከሜዳ ተነስተው ፍትህ ለገለቴ ምናምን ነገር ሲሉ ትሰማለህ። ቢሆን ጥሩ ነው። ግን ፍርድ ቤቱ ደግሞ የያዘውን ይዞ ነው ለመወሰን የመጣው እንጂ ከሜዳ ተነስቶ አይደለም። ሁላችንም እኮ በፍርድ ቤቱ እምነት ኖሮ ነው አይደል ወደዛ የምንሄደው። እሷም እዛ ደረጃ ደርሳለች። ግን ከዛ ሁሉ መጀመሪያ የተበላሹ ነገሮች ነበሩ ነው የምልህ። በሷ በኩል የመጡ የነበሩ ሽማግሌዎች ጥሩ አልነበሩም። አቋም ይዘው ነበረ የሚመጡት እና እንደገና ደግሞ አንዳንድ አስቸጋሪ ሁሉንም ለማለት አይደለም፣ አንዳንድ ፓስተሮች ግን አቋም ይዘው ይመጡ ነበረ። እንደገና ወደ እሷ ወገንተኝነትና እንዲህ ከማስታረቅ እናንተን ከማለት ይልቅ እንድትለያይ የሚመክር ነገር ሀሳብ ይዘው ነበር የሚቀርቡት። በባልና በሽማግሌ ጣልቃ መግባትን ያክል ማለት ነው። ያ አካሄድ ነው እንደኔ ለትዳራቸው መስረስና ፍጹም አሁን ላለበት ነገር ምክንያት የሆነው ብዬ የማስበው። ታደለ አሁን የሚባለው የቀድሞ ባለቤቷ ይሄንን አሁን እሷ የምትናገረው በተለያዩ ሶሻል ሚዲያ ላይ የሚሄደውን መንገድ እሱ ራሱ ይሄን ያውቃል። በነገራችን ላይ እኔ አሁን አንድ ነገር እንደው በዚህ ጋር ብናገር ደስ የሚለኝ ምን መሰለህ? ለምሳሌ እሷ ምን እያለች ነው? ለህይወቴ አስጊ ነው፣ የትም ቦታ መሄድ መንቀሳቀስ አልቻልኩኝም፣ ከሰው ጋር መገናኘት አልቻልኩም፣ ከቤት መውጣት አልቻልኩም፣ ትሬኒንግ ማድረግ አልቻልኩም። ይሄ ደግሞ እሱ በላይ አደጋ ደቅኖ ነው የምትለው አይደለ? እሱን ብትጠይቀው ደግሞ ዘሪቨርስ መኖር አልቻልኩም አይደለም እኔን ጓደኞቼ ላይ ሳይቀር ጉዳት እያደረሰች ነው የሚለው። እኔ አሁን ልክ የሰይፉ ላይ ያንን ስሰማ ታዴ የሚለኝ በዚህ በኩል ታዴ ብቻ አይደለም፣ በነገራችን ላይ የእሱ የቅርብ ጓደኞች የሆኑትን በሙሉ ደውዬ አዲስ ስልክ አይሰራም ምንድን ነው እናንተ እንዴት ነው ምናምን ስላቸው ኧረ ቴዲ እጇ ረጅም ነው እንዲያርጋለች እኔን አሳስረኛለች ብለው ያሉ ሁሉ አሉ ልምለህ። እኔን አሳስረኛለች እውቅናዋን ተጠቅማ እኔን አሳስረኛለች እንዲያርጋ ምናምን ሁሉ ያሉ ሲናገሩ ምን ትላለህ? በቃ እኔ ከዛ በኋላ ነው እንግዲህ እሱ የሚናገረው እሷ የምትናገረው ተገላቢጦሽ እሱ የሚናገረው ነው። በቃ ይሄው ነው። በጣም ነው የሚገርመው። እንግዲህ ያለው እንደው እውነታው እንደ ጋዜጠኛነት አንተም እንደ ቅርብ ጓደኛ ሆነ ያለውን ነገር መረጃ በተጨባጭ ማቅረብ መቻል እሱም ራሱ ትልቅ ነገር ነው ብለን ስላሰብን ነው እኛም ወደ አንተ ስልክ ደውለን መረጃው እንዲቀርብ ያደረግነውና ምናልባት ሶሻል ሚዲያ በተገቢው መንገድ ትክክለኛውን መረጃ ይዞ እንዲያቀርቡ ትክክለኛ አካሄድ እንዲሄዱ እንደው መልእክት ብታስተላልፍም በጣም ደስ ይለናል። አንዳንድ መረጃዎች ሲሰጡ ትንሽ የተጋነነ ነገርም እየተመለከትኩ ነው። ምናልባት ካልተሳሳትኩኝ እሱ ላይ ምን ትለናለህ? ከዛ ውጪ ደግሞ ገለቴ እውነት ለመናገር ያለችው አሁን እሷ ያለችው ነገር ያለ እንደዚህ ተበድያለሁ ያለችው በተጨባጭ እውነት ትክክል ነው ወይ? አሁን ላይ ማለት ነው እንደዚህ ተወስዶብኛል እንደዚህ የለኝም ያለችው ትክክል ነው? እሺ ከመጀመሪያው ልጀምርልህና እኔ አንድ ነገር አሁን ሶሻል ሚዲያ ላይ ያሉትን እንትን ማድረገው እኔ አለሱ ፈቃድ ነው እንደውም ስለማውቀው ይሄ ነገር እኮ እንደዚህ ነው ለምንድን ነው ሰው የማይረዳው ከሚለው አንፃር በተወሰነ መንገድ ሚዛናዊ እንዲሆን ነው እንጂ እሷም ለኔ የጋራ ወዳጆች ናቸው። በቃ
አሁን አንዳንዶቹ ልክ ለሱ ዲፌንስ እያደረኩ እንደሆነ ወይ ደግሞ እሱ ወዳጄ ስለሆነ ወደ እሱ አንዳንዶቹ እንደውም የጥቅሙ ተካፋይ ነው ምንድነው ምናምን ይላሉ። እንደውም አንድ ወዳጄ ቴዲ ያቋረጥኩ እንጂ በጣም ይቅርታ አልግልኝ። በጣም አንተ ያልከው ነገር ተስፋዬ አለኝ። እንዴ ቴዲ የሚያገኘው ሼር አለ እንዴ? ለሱ ብቻ በጣም እኮ አደላ እንዴ? የሷን ጉዳይ ሲት አውቋል። ይሄን ጉዳይ የሷን ስሜትስ በደንብ ይረዳል ወይ እንዴ? ለጓደኛው ብቻ ነው የሚያደላው ብለው የጠየቀኝ ሰው ስላለ ነው እግረ መንገድ እኔ በሆነና እግራቸው ላይ ወድቄ የኔ ሼሩም ጥቅሙም ቀርቶ ሁለቱ ወደ ቀድሞ ፍቅራቸው ወደ ቀድሞ ትዳራቸው በተመለሱ የኔ ደስታ ስለሆነ ግን እኔ ለምሳሌ እሱ ምን ሚዲያ ላይ ወጥቶ የተናገረውና እንዲህ እንዲያደርገችኝ ያለው አቁን ምነግር እኔ ደግሞ በሷ ወገን ሆኜ ያለው እውነታው ይሄ ነው ብዬ ደግሞ እናገር እደፍር ነበር ግን እሷ ነች እንግዲህ ከአንድ ሰዓት በላይ በፈጀ ቃለ ምልልስ በማሳጀባ የተናገረችው አይደል እንዴ? ስለዚህ አሁን እሷ ተናግራ እኔ እሷ ላይ ተጨማሪ በሆን ምንድነው ፋይዳው? ወይስ ደግሞ ሌላው ሰው ከሷ በላይ ምን ልነግራቸው እችላለሁ? ምንም ልናገር አልችልም ከባለቤቱ በላይ ማለት ነው። ስለዚህ ከዛ በመነሳት ነው እኔ በሱ በኩል ያለውን በተወሰነ መንገድ የማውቀውን ነው እንጂ ያው አንዳንዴ የትዳር ነገሮች ታውቃለህ ሙሉ ሚስጥሮች የመኝታ ቤት ነገሮች አይወጡም፣ አይነገሩም፣ መነገርም የለባቸውም። የሁለቱ ጉዳይ ነው እና እኔ አሁን ለመለያየታቸው አንደኛ ምክንያት የሆነው የሀብቴ ንብረቴ ምናምን ጉዳይም አይደለም። ከዛ በላይ በሆነው ለምን አብረው ቢኖሩ ከዛ በላይ ሀብት እኮ ማፍራት ይችላሉ። ልጅቱም ጠንካራ ነች፣ በጣም መስራት ትችላለች፣ ፎሬቨር መቀጠል የምትችል ነች። እንደገና እሱ ደግሞ የአባትን ያክል አባት ሴት ልጅን የሚያበረታታውን ያክል የሚያበረታታት ነው። ከማኔጀርም በላይ አብሯት ሆኖ ለሊት ስትነሳ ለሊት ተነስቶ ማታ ስትሰራ ማታ በእያንዳንዱ እርምጃዋ አለ እሱ። አሁን እሱ ያላገኘችው ውጤት በሙሉ የእሱ እጅ እንዳለበት በእርግጠኝነት እነግርሃለሁ። ምክንያቱም ውጤት ሲባል አንድ ሰው ብቻ አይደለም። እሷ ደግሞ አንድ የተናገረችው ነገር አለ እንደው ብዙሃኑ በጣም ያላስተዋለው ማለት ነው። ከዛ በኋላ መወዳደርም አልቻልኩኝም፣ ውጤቴም ሁሉ እንትን እያለ መጣለች። ለምን መሰለህ? የመኝታ ቤቱ ጉዳይ ወይ ደግሞ የቤታቸው የጎጇቸው ጉዳይ ችግር ስለገጠመው ነው። አየህ እሱ ሲኖር ደግሞ ምን ያህል ስህተት እንደነበረች ኢቭን የዛኔ የወደቀች ጊዜ እኮ ከመንግስት በላይ ከፌዴሬሽኑ በላይ ተጨንቆ ምን ባረግላት ምን ቢገዛላት እንደው የተሻለ መሆን ትችል ይሆን ሞራሏን መመለስ ትችል ይሆን ብሎ ከምነግርህ በላይ አንዴ ፒያሳ፣ አንዴ መርካቶ፣ አንዴ ቦሌ ያልዞርንበት የለም። ለእሷ ምን ልግዛ ምን ብገዛ ያንን ሞራሏን ሊመልስላት ይችላል ብሎ ዞረናል። በዛ ልክ ዞረናል። እሷን የሚመክሯት ከጀርባዋ ምናምን የነበሩ የተወሰኑ ሰዎች አሉ። እነሱ ጥሩ ነገር እየነገሯት ጥሩ ነገር እየመከሯት ወይ ደግሞ ባላንስ እንድታደርግ ወደ ትዳሯ ወደ ህይወቷ እንድትመለስ እያደረጉ አልነበረም ብዙዎቹ። እሱንም ተስፋ ያስቆረጠው እንደዚህ ነገሮች ናቸው እስከማውቀው ድረስ። ምናልባት የመጨረሻ ጥያቄ የሚሆኑት ይሄ ጉዳይ ወዴት አቅጣጫ ይሄዳል? በቀጣይስ ምንድን ነው ሊከሰት ይችላል ብለህ የምታስበው? አንድ የማይመለስ ነገር አለ ማለት ወደኋላ ባክ ሊያደርግ የማይችል ነገር አለ። እሱም ምን መሰለህ? በትክክል እሱ ትዳር ይዟል። ከእሷ ከተለያዩ በኋላ ነው በነገራችን ላይ ትዳር ይዟል፣ ልጆች ወልዷል። ስለዚህ ወደኋላ ያንን ነገር መመለስ ሰውን ልጆችኛውን ፍታና ወደዚህ ተመለስ ማለት አንችልም። በሀብት ረገድ ያለውን ግን ልክ የደራርቱ አጋጥሟት አቶ መለስ አደረጉ እንደተባለው አይነት ነገር ሌሎች ከበድ ያሉ ሰዎች ጣልቃ ገብተው እንደዚህ ነገሮች እንዲህ ቢሆኑ የሚል ነገር እና የተሻለ ሀሳብ አምጥተው ቢያንስ ባልና ሚስት መሆን ባይችሉ ቢያንስ ፍቅረኞች መሆን ባይችሉ ጥሩ ወንድምና እህት ሆነው በችግርም በደስታም የሚገናኙ ሰዎች መሆን ይችላሉ ብዬ አስባለሁ። እንግዲህ የሶሻል ሚዲያዋ ላይም ትንሽ ነካ አድርጋት ነበረ። እሷንም ትንሽ ብትጨርሳት ደስ ይለኛል። ሶሻል ሚዲያው እኔ ዋን ሳይድ ለምሳሌ አሁን በሱ ዙሪያ በሁሉም ፕላትፎርሞች ባሉት የሶሻል ሚዲያ ስክሮል እያደረኩ እያየሁኝ ነበር። ቲክቶኩም ላይ በለው ዩቲዩብም ላይ በለው ምንም ላይ በለው አንዳንዱ እንደውም
ባልየው ምላሽ ሰጠ ምናምን ነገር ብለው ተሰጥቶት ገብቼ ሳየው አንድም ነገር የለውም። አንድም ነገር እስከ መጨረሻው ተከታተሉ ማለት ነው። እና እንደ የዚህ የዩቲዩብን እና የሌላውን የሶሻል ሚዲያ ስም ለማደስ እንኳን ቢያንስ ሚዛናዊ ለማድረግ እና እንደገና እንዲህ እንደ ጎርፍ ወይም እንደ ወንዝ ወደ ፈሰሰው የሚፈሰው ነገር ቢያንስ ከሱ አንግል እኔ አሁን በጣም ብዙዎቹን መታዘብ የተቻለው በነገራችን ላይ የፊታችን እሑድ ምናልባት ሰይፉ ላይ ሊቀርብ እንደሚችል ቃሉን ሰጥቷል። ኧረ የፊታችን እሑድ መረጃ ነው። የፊታችን እሑድ የሰይፉ ፕሮግራም ሮብና ሐሙስ ምናምን እንደሚቀረጸው እስከ ዓርብ ባለው በእነዛ ቀናት ምላሽ ለመስጠት በፌስቡክ ላይ ነው የምንጠብቀው። አይደለም ያው የሰይፉ ፕሮግራም ላይ ለምን ያው በዛው መድረክ የሚቀጥለው ሳምንት ላይ ማለት ነው እሑድ። የፊታችን እሑድ ኦኬ የፊታችን እሑድ ምላሽ ሊሰጥ የሚችልበት መንገድ አለ። አሁን ባለው ግን ለደህንነቱ ስለሚሰጋ ነው። እኔ እንደውም ታዴ እንዲህ ምናምን ነገር የኔን ስልኩ ዝግ ሲሆንብኝ ሚቹዋል ፍሬንዶች አሉ እኔ ጋራ ጓደኛ ገራን ስለው ለደህንነቱ ነው። ለምሳሌ ዛሬ አትሌቲክስ ፌዴሬሽን የሚሰጠው መግለጫ ነበር። እዛ ላይ የተወሰኑ ሰዎች ተገኙና ቢያንስ ያለውን ነገር አንደርስታንድ አድርጉ፣ ሁለቱን የሚያለያይ ሳይሆን የሚያቀራርብ ነገር አድርጉ ለማለት ቴክስት ስልክላቸው እኛም እሱም ለደህንነታችን እንሰጋለን አሉ። እንግዲህ ያው ምን ማለት እንደሆነ ነውና የሶሻል ሚዲያው ነገሩን እያጋጋለ እያለያያቸው ነው ያለው። በተሻለ መጠን የሚፋቀሩ ወደ አንድ የሚመለሱበትን ነገር ቢሆን መልካም ነው ብዬ አስባለሁ። ተስፍሽ ጋዜጠኛ ቴዎድሮስ ካሳ ቴዶ ለሰጠህን ማብራሪያ በጣም ከልብ አድርገን እናመሰግናለን። ምናልባት አዳዲስ ነገሮች የሚኖሩ ከሆነ መልሼ የምደውዬ አስቸግርሃለሁ። አመሰግናለሁ በጣም። እኔም አመሰግናለሁ። ከልብ አመሰግናለሁ። እሺ ወንድሜ ታንክ ዩ። ክቡራትና ክቡራን የቲቲቪ ኢትዮጵያ ወዳጆች ቀደም ሲል ጋዜጠኛ ቴዎድሮስ ካሳ በአትሌት ገለቴ ቡርቃ ላይ ያለውን መረጃ ያካፈልንበት ዝግጅታችንን ነበረ ወደ እናንተ ስናቀርብላችሁ የነበረው። አትሌት ገለቴ ቡርቃ የቀድሞ ባለቤቷ አቶ ታደለን በተመለከተ በተለያዩ ማህበራዊ ሚዲያዎች እጅግ በጣም በሰፊው እየተሰራጩ እንደሆነ ይታወቃል። ማምሻውን እንዳውም በአዲስ አበባ ፖሊስ ኮሚሽን በቁጥጥር ስርም እንደዋለም ጭምር እየተነገረበት ሁኔታዊ ተፈጥሮ ነበረ። ይህንን በቁጥጥር ስር ውሏል አልዋለም የሚለውንም ተጨማሪ መረጃ ለማፈላለግ ሙከራ አድርገን ነበረ። ዜና 24 የተሰኘው ማህበራዊ ድረገጽ ላይ እንዳገኘነው ከሆነ አልተያዘም፣ በፖሊስ ቁጥጥር ስር አይደለም የሚል የአዲስ አበባ ፖሊስ ለቲክቫ ኢትዮጵያ ተናግሯል። እንግዲህ መረጃዎች እንደሚናገሩት ከሆነ እናንተም እንደምታውቁት አትሌት ገለቴ ቡርቃ 10 ቤቶችና 4 ተሽከርካሪዎች በቀድሞ ባለቤቷ እንደተሸጡ በመግለጽ እንግዲህ ፍትህ ስትጠይቅ እንደሰነበተች ይታወቃል። አትሌቷ እንግዲህ በገጠማት ጉዳይ ፍትህ እንዲሰጣት የኢትዮጵያ አትሌቲክስ ፌዴሬሽንም ጋዜጣዊ መግለጫ መስጠቱ ይታወቃል። የፌዴሬሽኑ ዋና ፕሬዝዳንት አትሌት ስለሺ ስህን፣ ምክትል ፕሬዝዳንቷ ደግሞ መሰረት ደፋር ቶፕ 10 ሆቴል ጋዜጣዊ መግለጫ አቅርበው እንደነበር የሚታወስ ነው። በዚህ ጋዜጣዊ መግለጫ ላይ እንግዲህ አትሌት መሰረት ደፋር እንደተናገረችው ከሆነ በጣም በርካታ ጊዜያቶችን አሳልፋለች። እስካሁን ድረስ እንኳን ልጅ መውለድ አልቻለችም። ይህ ጉዳይ በሴቶችና ሕፃናት ማህበራዊ ጉዳይ ሚኒስቴር ደረጃ ሊታይም የሚገባውና ይህን ጉዳይ በደንብ አጽንኦት አድርጎ ሊሰራበት እንደሚገባ አሳስባ እንደነበር የሚታወስ ነው። ከዛ ውጪ የአትሌቷ ጉዳይ ብዙዎችን በማስቆጣት ፍትህ ለገለቴ የሚል አስተያየትን በማስተጋባት በማህበራዊ ሚዲያው በሰፊው እጅግ በጣም በሰፊው በሚያስገርም ሁኔታ እንደተሰራጨ ይታወቃል። ይህ በእንዲህ እንዳለ ደግሞ ማምሻውን አትሌት ገለቴ ቡርቃ ባለቤቷ አቶ ታደለ ገብረመድህን አዲስ አበባ ፖሊስ በቁጥጥር ስር እንደዋለ መረጃዎቹ በማህበራዊ ሚዲያው በሰፊው እንደተሰራጨ ይታወቃል። ይህንን በተመለከተ ደግሞ አትሌት ገለቴ ቡርቃ ባለቤት በፖሊስ ተይዟል ይሄ ጉዳይ ወይስ አልተያዘም የሚለውን ለማጣራት ቲክቫ ኢትዮጵያ ጠይቆ ነበረ። በነገራችን ላይ በተለያዩ ፌስቡክ ላይም ባለቤቷ አቶ ታደለ ሁለት እጆቹ ወደኋላ ሆነው በመኪና ፊት ለፊት ከወገቡ በላይ ራቁቱን መታሰሩን በተመለከተ የሚያሳይ ፎቶግራፎችም እየወጡ እንደሆነ ለማየት ችለናል። እንግዲህ የቲክቫ ኢትዮጵያ የአትሌት ገለቴ ቡርቃ ባለቤት በቁጥጥር ስር መዋሉ አለመዋሉን በተመለከተ
አዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ጋር መረጃ አገኘሁት ባለው መሰረት ብዙ ሰው ያወራል፣ የለም እኮ ፖሊስ ጋር የለም፣ እኛ ጋር የለም የሚል አጭር ምላሽ እንደሰጡ ያገኘነው መረጃ ይጠቁማል። ግለሰቡ በፍጹም እንዳልተያዘና የሐሰት መረጃ እንደሆነ የገለጹት ኮማንደር ማርቆስ ታደሰ አልተያዘም፣ በፖሊስ ቁጥጥር ስር አይደለም ሲሉ ለቲክቫ ኢትዮጵያ ተናግረዋል ሲል ያገኘነው መረጃ ያስረዳል። እንግዲህ በተለያዩ ማህበራዊ ሚዲያዎች እየተዘዋወሩ ያሉት በአትሌቷ ገለቴ ቡርቃን በተመለከተ ብዙ ሀሳቦች እየተንሸራሸሩ ነው የሚገኘው። እንግዲህ ቲክቫ አገኘሁት ባለው መረጃ መሰረት የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ኮማንደር ማርቆስ ታደሰ በፍጹም በቁጥጥር ስር አልዋሉም የሚል ከሆነ እንግዲህ እሳቸው ማለትም ባለቤቷ አቶ ታደለ አልተያዙም ማለት ነው። ስለዚህ በዚህ መሰረት የፊታችን እሁድ በሰይፉ በኢቢኤስ ላይ ቀርቦ ያለውን መረጃ ያለውን እውነት ለኢትዮጵያውያን ሕዝብ በሙሉ መረጃውን የሚያቀርብ እንደሚሆን ይጠበቃል ማለት ነው። ክቡራትና ክቡራን የቲቲቪ ኢትዮጵያ ወዳጆች እንግዲህ ያሉት መረጃዎች በጣም ብዙ ጊዜ እውነትነት ከማቅረብ ይልቅ ኢተአማኒ የሆኑ የሚያወዛግቡ መረጃዎች እየቀረቡ ስለሆነ ሁላችሁም ላይክ እና ሼር ከማድረግ ጥንቃቄ ማድረግ ያስፈልጋል። ምክንያቱም ለበርካቶች ይህንን መረጃ ለማጋራት ስትፈልጉ እውነትነት አለው ወይ፣ እውነትስ በተጨባጭ መረጃው የቀረበው ሀቅ አለበት ወይ የሚለውን በደንብ መረዳት ተገቢ ነው ብዬ አስባለሁ። ብዙዎቹ ይህንን የቀድሞ ባለቤቷን አቶ ታደለ ፎቶግራፍ እያስደገፉ በጣም ኢሰብአዊ ድርጊት በሆነ መንገድ ሁለት እጆቹ ወደኋላ ታስረው ከወገቡ በላይ ራቁቱን ሆኖ መኪና ላይ መታሰሩ ነው። በጣም በሚገርም ሁኔታ መረጃው እንደሚለው ደግሞ ከሆነ እጅ ከፈንጅ የተያዘው ሽጉጥም ጭምር በእጁ ይዞ እንደነበረ ሲናገሩ ነበረ። እንግዲህ መረጃው እንደሚለው ከሆነ ፖሊስ ኮሚሽንም አረጋግጫለሁ ያለው በፍጹም በቁጥጥር ስር አልዋለም፣ አልተያዘም የሚል መረጃ ነው በእኛ በኩል ያገኘ ነው። ይህንን መረጃ ለእናንተም ልናካፍላችሁ ስለፈለግን ነው ይህንን መረጃ ወደ እናንተ ያመጣ ነው። ክቡራትና ክቡራን የቲቲቪ ኢትዮጵያ ወዳጆች ለዛሬ እንግዲህ በአትሌቷ ገለቴ ቡርቃ ላይ ያዘጋጀነው መረጃ ይህንን ይመስላል። አዳዲስ መረጃዎች የሚኖሩ ከሆነ ግን መልሰን ወደ እናንተ የምናቀርብላችሁ መሆኑን ግን በዚህ አጋጣሚ ልናስታውሳችሁና ልናሰምርበት እንወዳለን። ያላችሁበት ሰላም፣ ጤና፣ ፍቅር እንድትሆኑ ከወዲሁ እንመኛለን። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ ደግሞ በማድረግ የዩቲዩብ ቻናላችንን እንድታሳድጉን በዚህ አጋጣሚ መልእክታችን እናስተላልፋለን። እስካሁንም ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጋርነታችሁን ላሳያችሁን ቤተሰቦቻችን ሁሉም እጅግ በጣም ከፍ ያለ ምስጋና ለማቅረብ እንወዳለን።